ለወለዳችሁት ልጅ የፈለገውን ነገር አሟልታችሁለት ማለት ነው ቢኖር ደስተኛ የሚሆን ይመስላችኋል? የዛሬ ባለ ታሪካችን እኔ ሁሉ ነገር ቢሟላለኝም ደስተኛ አይደለሁም እያለ ታሪኩን ይቀጥልናል። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። የዛሬ ባለ ታሪካችንን ደግሞ ስሙን ናቲ እንለዋለን ማለት ነው። ያው ስያሜ ነው ደግሞ አደራ። ናቲ በጣም ደስ በሚል ሁኔታ ያደገ ልጅ እናም ደግሞ ሁሉም ነገር ተሟልቶለት ያደገ ልጅ ነው ማለት ነው። ትምህርት ቤት ድረስ ሄዶ እስከሚመጣ በመኪና ነው የሚሰጠው ብር፣ ትምህርት ቤት ውስጥ የሚለብሰው ልብስ፣ የሚያደርገው ጫማ፣ ባግ ምናምን ብቻ በቃ ሁሉም ነገር የተሟላለት ነው። እሱን የሚያስቡት ግን ቤተሰቦቹ ናቸው ማለት ነው። እናም ሁሉም ነገር ተሟልቶልኝ ያደግኩት በፋይናንስ በኩል ምንም ብር አይጎለውም። ከጓደኞቹ ለመዝናናት ምናምን ቢወጣ የሚፈልገው ብር አለው፣ የግል ሹፌር አለው፣ መኪና አለው ምናምን ብቻ በቃ በጣም ሀብታም የሚባል ተማሪ ነበር ማለት ነው። የቤቱ ብቸኛ ልጅ ነበረ። እሱ ብቻ ነበር የነበራቸው ልጅ። እናም እናቱም ስራ ነች፣ አባቱም ስራ ነው። ከጥበቃ ጋርና ከቤት ሰራተኛ ጋር ብቻ ነበር ቤት ውስጥ ጥለውት የሚሄዱት ማለት ነው። እናም እሱ የሚፈልገውን ፍቅር ከፋሚሊ ሊያገኝ አይችልም። እነሱም ሰራተኞቹም በስራ የተጠመዱ ነበሩ። ሰራተኛዋም የቤት ስራዋን ነው ሰራራ የምትውለው። ይሄ ጥበቃውም ደግሞ ግቢው ነው ሲጠብቅ የሚውለው። በቃ ከማንም ጋር ሊያወራ ሊጫወት ሊዝናና ምናምን አይችልም። ያው ቢዝናናም ከስንት ጊዜ አንዴ የሚወጣው ብቻ በቃ በጣም ነበር የሚደብረው ማለት ነው። እናም ኦሬዲ የነሱ መዝናኛ የነበረው ስልክ ኦር ደግሞ ቪዲዮ ጌሞች። እናም የሆነ ጊዜ አንድ ስሜት ቀስቃሽ የሆነ የወሲብ ቪዲዮ የሚያገኝበት ሊንክ ይገባል ማለት ነው ስልኩ ላይ። እናም ያን ከፍቶ ሲመለከት ውስጡ በጣም አጸያፊና ብዙ የነውር ቪዲዮዎች ያገኛል ማለት ነው። ከዛም ግን እሱ በመመልከት ላይ ሳለ ሊያቋርጥና ሊወጣ አልቻለም ማለት ነው። ከዛ ያን ነገር መሸፈኛ መደበቂያ መዝናኛው ማድረግ ይጀምራል ማለት ነው። ከዛ የዚህ ነገር አዲክትድ ይሆናል ማለት ነው። ጭራሽ ብሎ ቀን በቀን ማየት ይጀምራል። ከዚህ ነገር ሊወጣም አልቻለም። በቃ ምንም ተስፋ ያጣል ማለት ነው። በቃ ዛሬ አይቼ እንደጨረስኩኝ ምናምን አላይም ይላል ማለት ነው። ከዛም ግን ማየት ይጀምራል። ከዛም ይሄ ነገር እያደገ ሲመጣ ወደ ግለ ወሲብ ይመጣበታል ማለት ነው። ከዛም ግለ ወሲብ ላይ ደግሞ ሲደርስ በቃ ራሱን በጣም መጥላት ይጀምራል። የበታችነት ስሜት ይሰማዋል ምናምን። ጨራሽ የዚህ ጋር ቤተሰብ አብሮኝ የለም ብሎ ያስባል። በጣም በቃ ህይወት ራሱ ያስጠላዋል ማለት ሁሉ አይቶ ሲጨርስ ወይም ደግሞ ግለ ወሲብ አርግቶ ሲጨርስ ሞር ህይወቱ ራሱ በቃ ዲፕሬሽን ሊገለው ይደርሳል ማለት ነው። በጣም ነበር በቃ የሚያስጠላኝ ይላል። ከዛም እድሜው ከልጅነት አልፎ ወደ ወጣትነት ቢገባም በቃ ሀያዎቹን ቢያልፍም አሁን 22 23 ላይ ቢደርስም ይሄ ነገር ግን ሊያቆም አልቻለም ማለት ነው። እና ናቲ በጣም በቃ ግራ በመጋባት ላይ ሳለ መውጫ መንገድ ይፈልጋል ማለት ነው። ቢሞክር በቃ ሊያገኝ አልቻለም። ከዛ እኔ ሰው ስላጣው እኔ የሆነ በቃ ስትረስ የሚያደርገኝ ነገር ስላጣው ነው ብሎ ለምን ስላልጀምር የሚላል ማለት ነው። ከዛም ፋሚሊዎቹን በግድ ይጨቀጭቅና ቢዝነስ ለመጀመር ይወስናል ማለት ነው። ሄዶም ሲያናገራቸው አባትየው በጣም ፈቃደኛና ደስተኛ ይሆናል። ከዛ የሆነ ቢዝነስ አስጀምሮ ይሰጠዋል ማለት ነው። ከዛም ይሄ ልጅ እንደነገርኳችሁ ምንም ነገር አያውቅም አይደል? ሲወጣ በጣም ትልቅ ኪሳራ ያጋጥመዋል። ምክንያቱም ይሄን ያህል በቃ የውጭውን ነገር ብዙ እንትን አላለም ማለት ነው። አልተለማመደም ብዬ ነው እኔ የማስበው በግሌ። ከዛ ውጪ ሲወጣ ይጎዳል፣ ይከስራል፣ ሰዎች ያታልሉታል። አሁንም ደግሞ ይሄ ነገር ሲደርስበት እንዴ ከዚህ ሁላ ቢቀርብኝስ ምናምን ብሎ ያቆማል ማለት ነው። ይሄ ሁላ ቢዝነስ በጣም ብዙ ብር ነበር የከሰረው። ከዛ በቃ ሁለተኛ አልሰራ ምናምን ብሎ ድጋሚ ልክ ወደ ቤት በሚመለስበት ጊዜ ግን በድጋሚ ተመልሶ እዚህ ነገር ውስጥ ይገባል ማለት ነው። አቆምኩኝ ብሎ ወስኖ እዛ ስራ ስንት ጊዜ ሰርቶ ወደ ቤት በተመለሰበት ሰዓትም ድጋሚ እዚህ ነገር ውስጥ ይገባል ማለት ነው። አሁን ግን እድሜው ከፍ እያለ ሲመጣ ጭራሽ ብሎ የቤት ሰራተኛቸውን መመኘት ይጀምራል ማለት ነው። እናም ከመመኘት አልፎ በቃ ልክ ከሷ ጋር በግድ አብራ ሊተኛ ይሞክራል ምናምን። እሷ ደግሞ እምቢ ሁሌ እንዳለችው ነው እንደተቆጣችው ነው። ግን ለፋሚሊም እንዳትናገር እዚህ ጋር እኔ እንጃ አላውቅም ምን እንዳያዛት። እሷም ይሄን ነገር በቃ ለማንም አልተናገረችም። እሱም ደግሞ በቃ ቀን በቀን ይሄ የሚያየው ቪዲዮ በጣም እንትን ስላለው ለምን ከሷ ጋር አልሞክርም ያለ ጭራሽ ያስቸግራታል ማለት ነው። ከዛም ግን ይሄ መልእክት ለኛ ልኮናል ማለት ነው። እኔ ይሄን ነገር ማድረግ አልፈልግም፣ ግን እዚህ ነገር ውስጥ እንዴት እንደምወጣም ግራ ገብቶኛል እና ብዙ ማልፈልጋቸውን ነገሮች እያደረኩኝ ነው። እስቲ እናንተ ለዚህ ነገር መፍትሄ ይሆናል ብላችሁ የምታስቡበትን ነገር እንዳለ ንገሩኝ ይላል። እናንተም ይሄ ነገር ያስቸግራል ብላችሁ የምታስቡት ጓደኛ፣ ቤተሰብ፣ ዘመድ፣ ፍቅረኛ ምናምን ካላችሁ ይሄን ቪዲዮ ሼር ማድረግ እንዳትረሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ በዚሁ ሰናበታለሁ። መልካም ጊዜ፣ መልካም ቀን። ወዳችኋለሁ።